ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንመለከተው አዲሱን የአማራ ክልል የገጠር መሬት አስተዳደርና አጠቃቀም አዋጅ 310/2018ን አዲስ ይዟቸው የመጣቸውንና ያጠናከራቸውን ነገሮች ነው የምንዳስሰው። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን እያልኩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አንደኛ፣ የገጠር መሬትን ስለማግኘት እና ስለመጠቀም በተመለከተ በአዋጅ ቁጥር 310/2018 መሰረት የገጠር መሬት በሶስት መንገዶች ይገኛሉ። አንደኛ ከመንግስት፣ ሁለተኛ በስጦታ፣ ሶስተኛ በውርስ። አንደኛውን ስንመለከት ከመንግስት የገጠር መሬት ይዞታ እንዴት ነው የሚገኘው የሚለውን ስንመለከት ወይም መሟላት ያለባቸውን ቅድመ ሁኔታዎች ለመመልከት ያህል በአንቀጽ 4 ላይ እንደተመላከተው አንደኛ የገጠር መሬት ይዞታን ከመንግስት የፈለገው ሰው በግብርና ስራ እየተዳደረ ያለ ወይም ለመተዳደር የሚፈልግ መሆን አለበት። ሁለተኛ የክልሉ ነዋሪ መሆን አለበት። ሶስተኛ የት ነው የሚያገኘው የሚለውን ነገር ስንመለከት ደግሞ በሚኖርበት ቀበሌ ነው የሚያገኘው። አራተኛ በነፃ ነው የሚያገኘው። አምስተኛ የእድሜ ቅድመ ሁኔታዎችን ስንመለከት ከ18 ዓመት በላይ መሆን አለበት። ይሄ እንደ ፕሪንሲፕል ወይም እንደ መርህ ሲሆን በተለየ ሁኔታ ወይም ኤክሴፕሽን ወላጆቻቸውን ያጡ ህጻናት ወላጆቻቸው በገጠር ይኖሩ የነበረና የራሳቸው መሬት ካልነበራቸው ከ18 ዓመት በታችን ቢሆኑ ማግኘት ይችላሉ። ነገር ግን በመርህ ደረጃ ከ18 ዓመት በላይ መሆን እንዳለበት በአንቀጽ 4 ላይ የተመላከተው ያሳየናል። ስድስተኛ የገጠር መሬት ይዞታን ከመንግስት የማግኘት ቅደም ተከተሎችን ስንመለከት ቅድሚያ የሚሰጣቸው ወላጆቻቸውን ላጡ ህጻናት ሲሆን በመቀጠል ደግሞ አካል ጉዳተኞች፣ አቅመ ደካሞች፣ ሴቶችና ወጣቶች ይሆናሉ ማለት ነው። ሰባተኛ ባለትዳሮችን በተመለከተ ደግሞ በትዳር ካሉት አንዱ ወይ ሚስት ወይ ባል የግልም ሆነ የጋራ ይዞታ ከሌላቸው የገጠር መሬት ይዞታ ከመንግስት የማግኘት መብት አላቸው። ይህ የተገኘው መሬት የግል ሆኖ ይመዘገባል። ለምሳሌ ሚስት የግልም ሆነ የጋራ ይዞታ ባይኖራት አንደኛ የማግኘት መብት አላት፣ ሁለተኛ ደግሞ ያገኘችውን የገጠር መሬት ይዞታ በግሏ ይመዘገባል ማለት ነው። ሁለቱም ከሌላቸው የሚል ጥያቄ ከተነሳ የጋራ ሆኖ ይመዘገባል ማለት ነው። ስምንተኛ በማህበር የተደራጁ ወጣቶችን በተመለከተ ቅድመ ሁኔታው ከሌሎቹ አይለይም። ከላይ የዘረዘርናቸው ቅድመ ሁኔታዎች መሟላት አለባቸው። ነገር ግን የሚያገኙት ይዞታ እንዴት አይነት ነው የሚለውን ነገር ስንመለከት በጊዜ የተገደበ የመጠቀም መብት ሊሰጣቸው ይችላል። ዘጠነኛ የሃይማኖት ተቋማት ለሃይማኖታዊ ስርዓት መፈጸሚያና ለቀብር ቦታ የማግኘት መብት አላቸው። ነገር ግን የአርሶ አደሮችን መሬት የማግኘት መብት የማይጻረር መሆን አለበት። የሚያገኙትም በነፃ ነው ማለት ነው። ሁለተኛ የገጠር መሬት የሚገኝበት አግባብ በስጦታ ነው። አዋጁን ተንተርሰን ስጦታን ስንመለከት ደግሞ የገጠር መሬት ባለይዞታው በአንቀጽ 11 መሰረት አንደኛ በሁለት መንገዶች የገጠር መሬት ይዞታን በስጦታ ማስተላለፍ ይችላል። አንደኛ ቤተሰብ ሕጉ ላይ ላሉት የስጋ ዘመዶች በስጦታ፣ ሁለተኛ በውል በተደገፈ የይጦረኛል ስምምነት ለማንኛውም ሰው በስጦታ ማስተላለፍ ይችላል። የመጀመሪያውን ስንመለከተው በቤተሰብ ሕጉ ላይ ላሉት የስጋ ዘመዶች ማለት በፌዴራል የቤተሰብ ሕግ አንቀጽ 8 መሰረት ሁለት አይነት ዝምድናዎች አሉ። አንደኛ ቀጥታ የስጋ ዘመዶች፣ እነዚህም ወላጆችና ተወላጆች ሲሆኑ፣ ሁለተኛው ወደ ጎን የሚቆጠሩ የስጋ ዘመዶች፣ እነዚህ ደግሞ እህት፣ ወንድም፣ አክስት፣ አጎት ናቸው። ከላይ ለተጠቀሱት የቀጥታ የስጋ ዘመዶች ወደ ጎን የሚቆጠሩ የስጋ ዘመዶች እነዚህ ማን ናቸው? ወላጅ፣ ተወላጅ፣ እህት፣ ወንድም፣ አክስት፣ አጎት የስጋ ዘመዶቹ በስጦታ ማስተላለፍ ይችላል ማለት ነው። ሁለተኛው የምንመለከተው ነጥብ ከስጦታ ጋር በተያያዘ በሞግዚት ጥበቃ ስር የሚተዳደሩ በፍርድ የተከለከሉ ሰዎችን በመወከል ሞግዚቱ እንዴት ነው በስጦታ ማስተላለፍ የሚችለው የሚለውን ነገር ስንመለከት እነዚህ ሰዎች ምን አይነት ሰዎች ናቸው? በሞግዚት ጥበቃ ስር የሚተዳደሩ በፍርድ የተከለከሉ ሰዎች ናቸው። የእነዚህ ሰዎችን ይዞታ በስጦታ ለማስተላለፍ የሚቻለው ሁለት ነገሮች ተሟልተው ሲገኙ ነው። አንደኛው ምንድነው? በቤተ ዘመድ ምክር ጉባኤ ፍቃድ ሲገኝ፣ ሁለተኛው ደግሞ ወደ ታች ለሚቆጠሩ የባለ ይዞታው ተወላጆች በስጦታ ሊያስተላለፍ ይችላል። እነዚህ ሁለት ነገሮች ሊሟሉ ይገባል። አንደኛ በቤተ ዘመድ ምክር ጉባኤ ፍቃድ ሊያገኝ ይገባል። ሁለተኛ ደግሞ ለማን ነው በስጦታ የሚያስተላልፈው የሚለውን ነገር ሲያስቀምጥልን ሕጉ ወደ ታች ለሚቆጠሩ የባለ ይዞታው ተወላጆች ነው ማለት ነው። ሶስተኛ አካለ መጠን ያልደረሱ ልጆችን በተመለከተ ሞግዚቱ ማስተላለፍ አይችልም ብሎ ዘግቶታል። አራተኛ ስጦታ ለማድረግ የተቀመጡ ቅድመ ሁኔታዎችን ስንመለከት ከላይ የተጠቀሱት እንዳሉ ሆነው አንደኛ ስጦታ ሲደረግ አካል ጉዳተኞችንና እድሜያቸው ለአካለ መጠን ያልደረሱ ልጆችን የሚጎዳ መሆን የለበትም። ሁለተኛ በጽሁፍ መሆን አለበት። ሶስተኛ መረጋገጥና መመዝገብ ይኖርበታል። የት ነው መረጋገጥና መመዝገብ ያለበት የሚል ጥያቄ ከተነሳ መሬቱ በሚገኝበት ወረዳ ወይም ከተማ መሬት ጽሕፈት ቤት ወይም መምሪያ ቀርቦ መረጋገጥ
ማረጋገጥና መመዝገብ ይኖርበታል ማለት ነው። ይህ ካልሆነስ ውጤቱ ምን ይሆናል የሚለውን ነገር አዋጁ በግልጽ ነው የሚያስቀምጠው። በጽሁፍ ያልተደረገ ያልተረጋገጠና ያልተመዘገበ ውል እንዳልተደረገ ይቆጠራል። እደግመዋለሁኝ፣ እንዳልተደረገ ይቆጠራል። ስለሆነ ይሄ ግልጽ ያለ ውጤት ነው ማለት ነው። አምስተኛ ስጦታን በተመለከተ የተቀመጠ ይርጋን ስንመለከት በውሉ ላይ የተቀመጠው ቅድመ ሁኔታ ከተጣሰበት ወይም መጣሱን ስጦታ ሰጪው ካወቀበት ጊዜ ጀምሮ በ2 ዓመት ጊዜ ውስጥ ስጦታው እንዲፈርስለት ለፍርድ ቤት ማቅረብ አለበት ማለት ነው። ይህ ካልሆነ በ2 ዓመት ይርጋ ይታገዳል። ስድስተኛ ሃይማኖት ተቋማትን በተመለከተ የይዞታ መብታቸውን በስጦታ ማስተላለፍ አይችሉም። ይህን የምናገኘው በአዋጁ አንቀጽ 7 ንዑስ አንቀጽ 3 ላይ ነው። ሶስተኛ ውርስን ስንመለከት በአዋጁ አንቀጽ 12 ላይ እንደተመላከተው የገጠር መሬት ባለይዞታው በፍትሐ ብሔር ሕጉ መሰረት አንደኛ በኑዛዜ ለማንኛውም ሰው ማስተላለፍ ይችላል። ሁለተኛ ያለ ኑዛዜ ደግሞ በፍትሐ ብሔር ሕጉ ያለ ኑዛዜ የውርስ ድንጋጌዎች መሰረት ማውረስ ይቻላል። ይህንን በሰፊው አንድ ራሱን የቻለ ፕሮግራም ይዤ የሚመጣ ሲሆን ነገር ግን ለጊዜው ገረፍ አድርጎ ለማለፍ ያህል በኑዛዜ ሲባል 3 አይነት የኑዛዜ ፎርሞች አሉ። አንደኛ ግልጽ ኑዛዜ፣ ሁለተኛ በተናዛዡ ጽሑፍ የሚደረግ ኑዛዜ፣ ሶስተኛ የቃል ኑዛዜ ነው። ሁለተኛው ደግሞ ያለ ኑዛዜ በፍትሐ ብሔር ሕጉ ያለ ኑዛዜ የውርስ ድንጋጌዎች መሰረት ማውረስ የሚቻልባቸው 4 ደረጃዎች አሉ። እነዚህም አንደኛ የመጀመሪያ ደረጃ ዝምድና፣ እነዚህ ልጆች ወይም የነሱ ምትክ ወራሾች ናቸው። ሁለተኛ ደረጃ ዝምድና የሚባለው እናት አባት ወይም የነሱ ተተኪ ወራሾች ናቸው። ሶስተኛ ደረጃ ዝምድና አያቶች ናቸው። አራተኛ ደረጃ ዝምድና ቅድመ አያቶች ናቸው ማለት ነው። በጥቅሉ በዛሬው ፕሮግራማችን ላይ አዋጁ አዲስ ይዟቸው የመጣቸውንና ያጠናክራቸውን ነገሮች በክፍል 1 ፕሮግራማችን ላይ እንደተመለከታችሁት አቅርበንላችኋል። ይህንን ርዕስ በቀጣይ ይዘን የምንመጣ ይሆናል። ለዛሬው ግን በዙ እንቋጫለን። በዙ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዙ ቋጫለሁ። አመሰግናለሁ። ቻው።